ጥያቄ ነበረችና የሆነች ሲስተር አለችኝና ሰላትም ምናምን ያው ጨራሽም አትሰግድም ችላ ብላለችና እና አሁን እሷ ጋር እንዴት ነው ምክንያቱም አልሰማለችኝና እንዴት ታይር እሷ ጋር እሱ መኖር የሚለው ነገር ነው የፈራሁት። ለዱንያ ብቻ ነው በቃ የምትለው። መክረሃት አስመክረሃት አልሰግድም ካለች አላህ ግዴታ ያደረገባትን ተግባር አልወጣም ካለች መፍታት ነው። መክረሃት አስመክረሃት እምቢ ካለች መፍታት ነው። እሷም በዚሁ አንጻር ሴት ልጅ ባሏ አልሰግድም ብሎ ሶላት መክራው አስመክራው እምቢ ካለ ፍቺ መጠየቅ ሙሉ መብት አላት እና ዳዕዋ አድርግላት፣ ምከራት እንድትቀበልና እንድትመለስ። እምቢ ካለች ለቤተሰቦቿ ነግረህ እንድትሰግድ ዳዕዋ እንዲያደርጉላት አሳውቃቸው። አልሰግድም ብላ ሙሉ በሙሉ እምቢ ካለች እዛኔ መፍታት ነው ያለብህ። አይ جزاكم الله خيرا. وياك. السلام عليكم. وعليكم السلام ورحمة الله. ሰላም ናችሁ? አልሐምዱሊላህ። እና ዳዕዋ አድርግላት። እኔ ደግሞ እናንተ ጥያቄ ነበረኝና ሐሙስ ለጁምዓ የሞተ ያው ለሐሙስና ጁምዓ ብቻ ነው ጥያቄ የሌለበት ወይስ ሐሙስና ጁምዓ ሁሉ ጊዜም ማለት ከሞተ ሁሌም ጥያቄ የሌለበት? እና ደግሞ በሮመዳን ላይም የሞተ አድርግልኝ ሞት ሐሙስ ላይ ጀመተ የሚባል ነገር ነበርና በሮመዳን የሞተ ሮመዳን ውስጥ ከሚወጣ ድረስ ነው መጠየቅ መቼ የሚለው ነገር እስኪ እንትን እንትን ነበር ጥያቄ ያለኝ ንግስቱ ላይ ነው። ሰው በየትኛውም ሰዓት ቢሞት የቀብር ጥያቄ አለበት። ነገር ግን ነቢያችን ሰለላሁ ዐለይሂ ወሰለም ያሉት ነገር ምንድነው? መማተ አንድ ቤት አድርጉ። እሺ አንድ ሐዲስ አለ መማተ يوم الجمعة وقاه الله من فتنة القبر። ነቢያችን ሰለላሁ ዐለይሂ ወሰለም በጁምዓ ቀን የሞተን ሰው አላህ ከቀብር ቅጣት ይጠብቀዋል ብለው የተናገሩበት ሐዲስ አለ። ነገር ግን ሐዲሱን ዑለሞች ضعيف ነው ብለዋል። ሰው ከቀብር ቅጣት እንዲሁም ከጀሃነም ቅጣት የሚድነው በእምነቱና በስራው እንጂ በተለየ ቀን በዚያ ቀን ስለሞተ አይደለም። ስለዚህ እሱኛ ሐዲስ ضعيف ነው እና መልካም ስራን የሰራ ነው። በሌላ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም من قرأ سورة الملك وقاه الله من فتنة القبر ብለዋል። እሱ ሐዲሱ ትክክል ነው። በማን ሱረቱል ሙልክን መቅራት ያው በዛን ሰው አላህ ሱብሓነሁ ወተዓላ ከቀብር ቅጣት ይጠብቀዋል ብለዋል። ይሄ መልካም ስራ ሰርቶ ስለሆነ በዚህ ይጠብቃል ቢባል ትክክል ነው። በዚህኛው ቀን ስለሞተ ሰውየው ከቀብር ቅጣት ይጠበቃል የሚለው ግን አያስኬድም። እሺ እስከተል ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ ወበረካቱ። ኡስታዝ ጥያቄ አለኝ። የሆነ ልጅ ሌላ እምነት ናትና እንትን አለችኝ ሙሐመድ ሰለላሁ ዐለይሂ ወሰለም ረሱላችሁ ሞቷል አለችኝ። አዎ አልኳት። ከዛ በኋላ በሞት ሰው ለምን ጸሎት ታረጋላችሁ አለች። ከዛ በኋላ እኔ አላህ ስላዘዘ አልኳት። ከአላህ ስም ቀጥሎ የእሳቸው ስም እንዲወሳ ስላዘዘ አልኳትና ጎኔ ናትና ብቻ እሷ መጠየቅ አትፈልግም አባት ላስቲ በሞተ ሰው ዱዓ ለምን ታደርጋላችሁ ስትል ምን ለማለት ፈልጋ? አዛን ፈልጋ ነው። አሁን ለምሳሌ አዛን ስለ አዛን ይሄ በእርሳቸው ስም ዱዓ ማድረግ አይደለም እኮ የእርሳቸውን መልእክተኛነት መመስከር ነው። በዚያ ላይ ያለው እኛ በነብዩ ሰለላሁ ዐለይሂ ወሰለም የሆነብህ ብለን አላህን በእርሳቸው አንጠይቀው። ላ ይስአሉላህ ቢወጅህ አሐድ አላህ በማንም ሰው ክብር የሆነበት ተብሎ አይጠይቅም። በቀጥታ እርሱን ብቻ ነው የምንጠይቀው። ኡድዑኒ አስተጅብ ለኩም ነው ያለው አላህ። እኔም በቀጥታ ለምኑኝ እቀበላችኋለሁ ነው ያለው። ወኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪብ ኡጂቡ ደዕወተ ዳዒ ኢዛ ደዓን ፈልየስተጂቡ ሊ ወሊዩእሚኑ ቢ ለዐለሁም የርሹዱን ነው ያለው። ሙሐመድ ሆይ ባሮቼ ስለኔ ከጠየቁህ እኔ ለእነርሱ ቅርብ መሆኔን ንገራቸው፣ የተጣሪን ጥሪ እቀበላለሁ በጠሩኝ ጊዜ ብሎ ተናገረ። ለእኔ የታዘዙኝ ሰዎች እንዲሁም ደግሞ ወሊዩእሚኑ ቢ ለዐለሁም የሽኩሩን አለ፣ ያመሰግኑኝ ዘንድ በእኔም ይመኑ እያለ ተናገረ። ስለዚህ ሰው የሚጠራው አላህ ሱብሓነሁ ወተዓላ ነው በቀጥታ። እኛ በአከሌ የሆነብህ ብለን አላህ ሱብሓነሁ ወተዓላ በማንም ፍጥረት አንመጀንበትም። መጥራት ካለብን በምኑ ነው?
በስሞቹና በባህሪያቶቹ ወሊላሂል አስማኡል ሑስና ፈድዑሁ ቢሃ ለአላህ ጥሩ ጥሩ ስሞች አሉት በእነርሱ ለምኑት ብሎናል ቁርአን። ስለዚህ በስሞቹ التوسل إلى الله سبحانه وتعالى يكون بأسمائه وصفاته وبالأعمال الصالحات وبالإيمان وبإظهار الحال كما فعل آدم وحواء عليهما السلام قال ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين እንደዛ እንደጠቃላይ አዛን ላይ ለማለት ፈልጋ ከሆነ አዛን ላይ የነብዩ ሰለላሁ ዐለይሂ ወሰለም መልእክተኛነትን መመስከር እንጂ በዚያ ላይ ያለው ነገር በእርሳቸው ስም አላህን መጠየቅ የለም። ገልጿል። አሽሀዱ አነ ሙሐመድን ረሱሉላህ የሚለው ቃል ነው። ሙሐመድም የአላህ መልእክተኛ ናቸው ብዬ መሰክራለሁ ነው የሚለው እንጂ ሌላ አይደለም። እሺ እንትን አለችኝ ከጎንያትና እየጠየቀች ነው። ማን ነው አዘዘና መረጃ አለ የጻፈ ማን ነው ምናምን ትለኛለች። እስቲ እየከፈትክ አብራራት። ይሄንን አዛን ስለመደረጉ ነው። ከሳቸው በፊት ሰለላሁ ዐለይሂ ወሰለም ከሳቸው በፊት ሌላ ነቢያቶች ላይ አዛን ሲያደርጉ ታዟላ። አዎ፣ ነገር ግን እያንዳንዱ ነገር መጻፍ አይጠበቅበትም። ነቢያችን ሰለላሁ ዐለይሂ ወሰለም ኢነላህ አመረ አልሙእሚኒነ ቢማ አመረ ቢሂል ሙርሰሊን አሉ። አላህ እናንተን ምእመናኖችን ያዘዛችሁ የቀደሙትን ነቢያት ባዘዘባቸው ትእዛዛት ነው ብለዋል። ነገር ግን አላህ ሱብሓነሁ ወተዓላ ከትእዛዞቹ ዋና ዋናዎቹን ነው በቁርአንና በሐዲስ ላይ የገለጸልን። ሁሉንም እንዳለ ቢጽፍ ሌላ መጽሐፍ ያስፈልግ ነው፣ ያንን መጽሐፍ ማምጣት ነው። ነገር ግን ዋና ዋናዎቹን ይነግረናል። ሶላት ይሰግዱ እንደነበር፣ ጾም ይጾሙ እንደነበር፣ ዘካ ይሰጡ እንደነበር፣ ሐጅ ይሰጡ እንደነበር፣ ያደርጉ እንደነበር ይሄን ሁሉ ነግሮናል። አዛንና ኢቃማ ያደርጉ ነበር ምናምን እያለ እያንዳንዱን መናገር አይጠበቅበት። ይሄን ያስላል። እሺ እሺ በቃ ካመለች ተቀበል፣ ካላመለች ችግር የለም መረጃ የለም እያለችው። ሌላ ደግሞ ሙሴ ትንቢት ተናግሮ ነበር ጠየቀች። ከዛም በኋላ የሙሴ ያው ለምሳሌ እንደኔ ያለው ነብይ ይነሳል የሚለው እነሱ መጽሐፍ ላይ ማለት ነው። ይሄ ደግሞ ለክርስቶስ ነው አለች። እኔ ደግሞ ለሱ አይደለም አልኳት። እስቲ ለክርስቶስ ነው ካሉ በጣም አሪፍ። ነብይ መሆኑን እንደ ሙሴ ያለ እንደ ነብይ መሆኑን አመኑ ማለት ነው። ሻሃዳ መቼ ነው የምትይዙት ታዲያ? አባያት ኢየሱስ ክርስቶስ እንደ ሙሴ ያለ ነብይ የተባለው እርሱ ነው ከተባለ ሰይፍ እሱን አይደል ነው የምንፈልገው? እሱን እኮ ነው የምንፈልገው። ሙሴ እስራኤላዊ ስለሆነ እንዴት ለእስራኤል እንጂ የተናገረው እንዴት ለሙሐመድ ይናገራል አለች። በጣም እሺ፣ ተስማማላችሁ? እንስማማ። እንደ ሙሴ ያለ ነብይ የሚለው ለኢየሱስ ነው የተባለው ከተባለ በቁርአን አመኑ። ቁርአን ላይ አላህ ምን አለ ስለ ኢየሱስ? መል መሲሑ ኢብኑ መርየም ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል አለ። የማርያም ልጅ ክርስቶስ ልክ ከእርሱ በፊት እንዳለፉት ነብያት አንድ ነብይ ነው አለ። እንደ ሙሴ ያለ እንደ ነብይ ነው ካሉ ሰየው እሱ ነው እኮ እኛም እያልን ያለን ሸሃዳ ያጅቱ ነው ወይ? አይ አይደለም እሱ አይደለም ከተባለ ማንን እንደሆነ አሳይን ነው። አንድ እስራኤላዊ ነው እንዳይባል ከሙሴ በኋላ እንደ ሙሴ ያለ ነብይ በእስራኤል ምድር ላይ አልተነሳም ይላል መጽሐፍ ቅዱስ። ታዲያ የት ነው ይሄ የምናገኘው ከተባለ እንደ ነብዩ እንደ ሙሴ ያለ ነብይ የተባለው በቁርአን ላይ እናገኘዋለን። ማንን? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ አንተ እንደ ሙሴ ያለህ ነብይ ነህ ብሎ ቃል በቃል ተናግሯል። በሱረቱል ሙዘሚል ላይ ኢና አርሰልና ኢለይኩም ረሱላን ሻሂደን ዐለይኩም ከማ አርሰልና ኢላ ፍርዐውነ ረሱላ ከማ ሁናከ التشبيه ከማ የሚለው እዚህ ጋር የማመሳከር የሆነ ተሽቢህ አንድ ቤት አድርጌ እና አርሰልና ኢለይኩም ረሱላን አላህ እኛ ወደ እናንተ መልእክተኛ ላክን አለ። ወደኛ የተላከው መልእክተኛ ማን ነው? ነብዩ ሰለላሁ ዐለይሂ ወሰለም ሻሂደን ዐለይኩም በእናንተ ላይ መስካሪ ሲሆን ከማ አርሰልና ኢላ ፍርዐውነ ረሱላ ወደ ፈርዖን እንደላኩት አይነት መልእክተኛ ብሎ ተናገረ። ወደ ፈርዖን የተላከው መልእክተኛ ማን ነው? ሙሴ። ስለዚህ አላህ ሱብሓነሁ ወተዓላ በቁርአን ላይ እንደ ሙሴ ያለ ነብይ ሙሐመድ ነው ብሎ ቃል በቃል ተናግሯል። ያ ስለዚህ እዚያ ቦታ ላይ ኦሪት ዘዳግም ምዕራፍ 18 ቁጥር 18 ላይ እንደ አንተ ያለ ነብይ ያስነሳላቸዋለሁ እያለ እየተናገረ ያለው ነብዩ ሰለላሁ ዐለይሂ ወሰለም ነው። ለኔ ያስራ ጨርሰሻል? አዎ ጨርሻለሁ። አመሰግናለሁ። አብዱል ከሪም ያ አብዱል ከሪም ወሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ጠፍታል ኡስታዝ። አንተ የጠፋው ልፈልግህ እያሰብኩኝ ማለት ነው። መጣሩ ዛሬ በቃ እንደዚህ አትጥፋ። አንተ መጥፋት የለብህም ከዚህ ከሶሻል ሚዲያ እንዳትጠፋ ደራ
ሰማለሁ እኮ ታች ሆኜ እኮ ሰማ ነበረ። እዚህ ሁሌ ነው የምሰማው። አትጥፋ። እሺ እኔ ጋር ዝናብ ነው። ከላይ ያለው ክርስቲያን ልጅ አለ መሰለኝ። አውራ አብዱልከሪም አልሐምዱሊላህ ዝናብ ስለሆነ እንሰማለን። ቀደም ስለ መልጃ እያወራ ነበርና አንድ ጥያቄ ያለኝ፣ በእስልምና አማላጆች አሉ ወይስ የሉም? በእስልምና አማላጆች አሉ እያልክ ነበረ። አማላጅ የለም እያልኩ እንደዛ የሚልም የቁርአን አንቀጽ አለ። አማላጅ የለም ብዬ ቅድም ተናግሬያለሁ አላልክም ነው ብያለሁ ወይ? አዎ ብላል። በምን ነው ስትሰማ የነበረው? እኔ አማላጅ የለም ካልኩኝ ከስብና እወጣለሁ። ቆይ አንድ ተረጋጋ። አማላጆች አሉ። ለማንኛውም ወደ ጥያቄ ግባሽ። አይ አንድ ቦታ አለ ይላል፣ አንድ ቦታ የለም ይላል። ይሄን እንዴት ታየዋለህ? ለምሳሌ ሱራ 4 ቋንዴ ወጣው ቁርአን ሱራ 4:42-5 ላይ መላእክት ጌታቸውን እያመሰገኑ ያወድሳሉ፣ በምድርም ላለው ፍጡር ምህረትን ይለምናሉ እያለ መላእክት እንደሚያማሉ ይናገራል። እሺ ሌላኛው ተራስ 39:44 አይ ቲንክ ምን ያለ እሱ ላይ ቋንዴ ላውጣው እንዴ? ماشي ሌላኛው የቁርአን አንቀጽ ላይ ከእርሱ ሌላ ረዳትም አማላጅም ምንም የላችሁም አትገሰጹምን ያለ ይናገራልና ቋንዴ ቁጥሩ ላውጣና ከእርሱ ሌላ ካለ ሌላ ረዳትም አማላጅም የላችሁም ይላል። ከላይ ያለው ሰላም ካሳ እንዴት ነህ? ደህና ነህ? አለሁ። እሺ ጥያቄ አለ? አዎ ጥያቄ አለ። ጥያቄ ምንድን ነው? አይሰማም? ይሰማል። ጥያቄ ምንድን ነው? አላህ ይሮጣል እንዴ? አይሮጥም። ይሰማሃል? ካሳይ ሰላም አለይኩም። እሱ ሰላም አለ ይቆራረጣል። አሁን ይሰማል። ይቆራረጣል። ትንሽ ይሰማል። እግዚአብሔር ይበራል አይደለ? በረራ ካስሻ ካሱ ሰላም አለይኩም። እሺ አትመልስልኝም? ወጡ የኔ ምን አልከኝ? የኔ የምትመልስልኝና ቦታ አንዴ እየጠበቅኩ ነው።
ኦኬ አንብቤ ቁርአን ላይ አንድ ቦታ ላይ አማላጅ አለ ይላል፣ ሌላ ቦታ ላይ ደግሞ አማላጅ የለም ይላል ነው ያልከው አይደለ? ሱራ እሺ 39:44 ላይ መልጃ መላው የአላህ ብቻ ነው ያለ ይናገራል። ከአላህ ከእርሱ ሌላ አማላጅ ረዳትም እንደሌለ ይናገራልና ያ አይጋጭም ወይ? አማላጅ የለም ቁርአን ላይ ብለህ ነበር አይደለ? ኦኬ ከአላህ ውጭ አማላጅ የለም። ቁርአን ላይ አማላጅ ሳይሆን ከአላህ ውጭ አማላጅ የለም ይላል አንድ ቦታ ደግሞ መላእክት እንደሚያማልዱ ይናገራል። ያን እንዴት ታየዋለህ ነው ጥያቄ። ተላስረዳሽ መላእክቶች ያማልዳሉ ሲባል ነገ የፍርዱ ቀን የትንሣኤ ቀን ከአላህ ሱብሓነሁ ወተዓላ ፊት ለኃጢአተኞች ምህረት እንዲደረግላቸው ያማልዳሉ። የዛኔ እዚያ ደግሞ እየተናገረ ያለው ለይሰ ለሁም ሚን ዱኒሂ ወሊዩን ወላ ሸፊዑን ይላል። ከእርሱ ከአላህ ውጭ ረዳት የላቸውም ማለትና አማላጅም የላቸውም ማለት አያ ረዳት የላቸውም ከአላህ ውጭ የተባለው ራሱ አላህ ሱብሓነሁ ወተዓላ ነው። አማላጅም የላቸውም ብሎ ተናገረ። ነገ የትንሣኤ ቀን ከመላእክትና ከነቢያት የሚያማልድላቸው አማላጅን አያገኙም እያለ ነው። ለይሰ ለሁም ሻፊዑን የሽፈዑ ለሁም ዒንደላህ ማለት ነው። ከአላህ ዘንድ የሚያማልድላቸው አማላጅ የላቸውም እያለ እየተናገረ ነው። የምልጃው ባለቤት ማነው? አላህ ነው። በሱረቱ ዙመር ላይ ቀደም ያነሳኸው መጨረሻ ላይ ቁል ሊላሂ ሸፋዓቱ ጀሚዓ ይላል። መልጃዎች ሁሉ የአላህ ብቻ ናቸው ይላል። ያ ማለት ባለቤትነቱ ምልጃ የፈጣሪ ብቻ ነው። ከፈጣሪ ዘንድ ሰው ምልጃ የዛኔ ይደረግለታል እንጂ የሆነ አካል ወይ ነብያትን ሄደህ አማልዱኝ ወይንም መላእክትን ሄደህ አማልዱኝ ብለህ የምትጠይቃቸው ነገር አይደለም። ባለቤቱ ማን ነው? እርሱ ነው። ያቺው የምልጃ ባለቤቱና ተቀባዩ ፈጣሪ አላህ ሱብሓነሁ ወተዓላ ነው። የሚማለድለት አካል ኃጢአተኛው ነው። አማላጆቹ ነብያትና መላእክቶች ናቸው። ያ በኃጢአተኛውና በፈጣሪ መካከል ነብያቶች የሚያደርጉት የማስታረቅ ስርዓት እርሱ ምልጃ ተብሎ ይጠራል። ስራው ይሄን ይመስላል እና ነገ የፍርዱ ቀን የትንሣኤ ቀን ነው የሚሆነው። እሱ የውመል ቂያማ ከአላህ ሱብሓነሁ ወተዓላ ፊት የዛኔ ማን እንደሚያማልዱ ነብያት ያማልዳሉ። ለየተወለዶች ያ ጥቁሩ ድንጋይ ደግሞ ልክ እንደ ሰው የሰው አካላት ጥርስ አንተኔ አፍ ምናምን ተሰጥቶት እንደሚያማልድ የሚናገር ሐዲስ አንብቤ ነበርና እሱንስ እንዴት ታያለህ? ድንጋይ ተነስቶ ያማልዳል? የዛኔ አላህ ሱብሓነሁ ወተዓላ እርሱን እንዲመሰክር እንዲናገር ያደርገዋል። አይደለም እሱ ይሄ እጃችን እንዲናገር ይሆናል፣ ይመሰክራል። እግራችን ይመሰክራል። ይሄ ስለነኩት ስለዳሰሱት ሰዎች የአምላክን ትእዛዝ ለጠበቁ ሰዎች፣ ሐጅንና ዑምራ ላደረጉ ሰዎች እርሱ ይመሰክርላቸዋል፣ እንዲናገር ይሆናል፣ ይመሰክራል። እሱ በዚህ ላይ አንዴ ልጨምርልህ። መጽሐፍ ቅዱስ ላይ ድንጋይ ይመሰክራል፣ ይናገራል አይደለ? ከፈጣሪ ፊት ይመሰክራል እንጂ ስለ ኃጢአት አያማልድም። ድንጋይ አንዴ ይመሰክራል አይደለ? ነገርኩ ሊመሰክር ይችላል፣ ግን አያማልድልህም። ስለ አንተ ኃጢአት አያማልድልህም ድንጋይ ተነስቶ። በጣም ጥሩ። እሺ ኃጢአትን አያስተሰርይም ግዑዝ ነገር እንደ መጽሐፍ ቅዱስ ላይ ስለ ምልጃ ነው እያወራን ያለ ነው። ተነስቶ ስላንተ ስለመጸለይ፣ ስላንተ ስለመለመን ግዑዝ ነገር ኃጢአትን ስለዛ ነው ያወራን ያለ ነው። ኃጢአትን የሚያስተሰርየው መጽሐፍ ቅዱስ ላይ ማን ነው? ማን ብቻ ነው? ኖ ስለ ምልጃ ነው ያወራን ያለ ነው። ኃጢአትን የሚያስተሰር ምልጃ ማለት ምን ማለት ነው? ምልጃ ማለት ምን ማለት ነው? ኃጢአትን የሚያስተሰርይ ማለት ነው አይደለ? ምልጃ አድርጎ አስታርቆ በኃጢአተኛና በፈጣሪ መካከል አስታራቂ ማለት ነው እኮ። በጣም ጥሩ። ከምኑ ነው ያንን ኃጢአተኛ ሰውየውን ኃጢአት ስላለበት ነው አይደለ የሚያስታርቀው? ከዚያ በኋላ ኃጢአቱ ይማርለታል በምልጃ ምክንያት አይደለም። ኃጢአትን ማስተሰረይና ምልጃ ይለያል እኮ። ምልጃ የሚደረገው ለምንድን ነው? ኃጢአትን ለማስተሰረይ ነው ወይንስ ለምንድን ነው? ያው ጎላ አንድ ነው፣ ግን ምልጃና ኃጢአት ማስተሰረይ የተለያየ ነው። እና አመለስልኝም እስልምና ላይ ቆመ ለየነት ነገር ኃጢአት ምልጃ የሚደረገው በኃጢአተኛና በፈጣሪ መካከል
ጥቅሙ ለምንድን ነው? አላማው ኃጢአትን ለማስተስረይ ነው አይደል? ያላማላች ኃጢአትን ሊቀር ይችላል። አንተ አንድን ሰው በጣም ስለዚህ ግዑዝ ነገር ለኃጢአተኞች ኃጢአታቸውን ያስተሰርይላቸዋል ከፈጣሪ ዘንድ ሊሆን ይችላል። ግን እንደዚህ እጅግር አፍተሰጥቶት ምናምን በስተመጨረሻ ሰዓት ይሄ በቂያማ በምትሉት ሰዓት ያማልዳል። በነቢያትም አስተምሮ የለም። ከኢየሱስ ክርስቶስ ውጭ ኃጢአትን የሚያስተሰርይ ያለ ማለት ነው ግዑዝ ነገር። ማስረጃ አለ። በማስረጃ ብታወራ እየጠየቅኩህ ነው። ከኢየሱስ ክርስቶስ ውጭ እኮ በማስረጃ አዳምጥ እንጂ ጥያቄ ማስረጃ አይባልም እኮ የሆነ ነገር እኔ ድምዳሜ በሰጠው ነገር ላይ ነው። አንዴ ከኢየሱስ ክርስቶስ እኔ አሁን እንትን ነው ሐዲስ እየጠቀስኩ ነው የጠየቅኩ ያለሁት። ሐዲስ እየጠቀስኩ ነው የጠየቅኩ ያለሁት እና ያንተን አካሄድ እኔ መከተል አይጠበቅብኝማ። ጥያቄ ነው የማነሳው። አይ አይደለም ከኢየሱስ ክርስቶስ ውጭ አይደለም። ከአንዴ ተደረብ እንጂ ዞር እኮ እኔ ጋር እኔ ጥያቄውን ያነሳሁት እኔ ጋር ዞር ኃጢአትን የሚያስተሰርየው ማን ነው? መጽሐፍ ቅዱስ ላይ ኃጢአትን የሚያስተሰርየው ማን ነው? ኦኬ እሺ ጨረስክ? እዛ ነው አይደለም። በቃ መልስን አስቀምጣል። እስልምናው ላይ እንደዛ ከሆነ ወደ ክርስትናው ነው የሚባለው። ችግር የለውም። አታዳምጥም? ኃጢአትን የሚያስተሰርየው መጽሐፍ ቅዱስ ላይ ማን ነው እኮ? የጠየቅኩን ጥያቄ ጨረስክ ወይ? ከጨረስክ ችግር የለውም። ክርስትና ላይ ንግባ። ኃጢአትን የሚያስተሰርየው መጽሐፍ ቅዱስ ላይ ማን ነው? ደፍረህ መልስ። እኔ እኮ እስልምና ላይ ነው የጠየቅኩህ። ና በቃ አይደለም እስልምና ላይ የጠየቅኩህ፣ ስለ ምልጃ ነው የጠየቅኩህ። ና እሺ ስለ ምልጃ ተጠየቅ። መጽሐፍ ቅዱስ ላይ ና ከመጽሐፍ ቅዱስ መልስልኝ። ና አማላጅ አለ ወይ ነው ያልኩህ። ና አንብበው። እሺ እባክህ መልስልኝ። እስልምና ላይ ቆመ ቁጥር 6 ላይ አንብብ። ምን ይላል? እሺ ለማንኛውም አንድ ሰው ነው። ቆይ ስሙ፣ እዚህ ያላችሁ ሰዎች አንድ ሰው እስልምና ለመቀበል ቢመጣ አያስተምራችሁም። አስተምሮ አያሽ ተበላሽ ተገኘሽ። ኢየሱስ ብቻ ነው ኃጢአትን የሚያስተሰርየው ብሎ ደፍሮ ከፊቴ መናገር አልቻለም። ምክንያቱም ግዑዝ ነገር እሳት ኃጢአትን ስለሚያስተሰርይ መጽሐፍ ቅዱስ ላይ ተመልከቱ። ያው ምን ይላል? ቁጥር 6 ጀምሬ ከሱራፌልም አንዱ እየበረረ ወደ እኔ መጣ አለ ኢሳይያስ። በእጁም ከመሰዊያው በጉጠት የወሰደው ምን ነበር? ፍም ነበር አለ። ፍም እሳት። ይሄ ፍም እሳት ኃጢአት ሊያስተሰርይ ነው። ጉድ ተመልከቱ። አፌንም ዳሰሰበትና አለ ከሱራፌል አንዱ ማለት ነው። ፍም እሳቱን አፌንም ዳሰሰበትና እነሆ ይህ ከንፈሮችህን ነክቷል፣ በደልህም ከአንተ ተወገደ፣ ኃጢአትህም ተሰረየልህ አለኝ አለ። ጉድ። በእሳት አምጥቶ አፉን ዳሰሰው። በቃ ኃጢአትህ ተሰረየልህ አብሽር ተባልኩኝ አለ። እሳት ኃጢአትን ያስተሰርያል። እሳት አፍህን ዳሱ አቃጥሎ በአንተም በሚጎዳ ነገር ማለት ይሄ እንዳይነበብ እንዳይወጣ እንደገና በቃ አላህ ሙስታ። እሺ ጥያቄ ያለ ካለ ይቀጥል።